ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ ታድርጉ እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ዘወትር የምንለቃቸውን ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። በዛሬው ዕለት ደግሞ ይዤላችሁ የቀረብኩኝ የአማርኛ የቃላት ምስረታ ለጀማሪዎች መሆን የአማርኛ የቃላት ምስረታ በሚል ይዤላችሁ ቀርብ ያለሁኝ። እንግዲህ ቪዲዮውን ሳታቋርጡ እስከ መጨረሻው በማየት በዚሁ ቪዲዮ የአማርኛ ቃላት ምስረታ እንዴት አድርገን ቃል እንዴት እንደምንመሰርት በደንብ አድርጋችሁ ማየት ትችላላችሁ ወይም ደግሞ መገንዘብ ትችላላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ በማየት እንድትገነዘቡ ስል ከወዲሁ አሳስባለሁ። ትምህርታችን እንጀምራለን ማለት ነው። እሺ ለ ጀ ማ ሪ ወ ች ለጀማሪዎች የ አ ማ ረ ኛ የአማርኛ ቃላት ምስረታ ለጀማሪዎች የአማርኛ ቃላት ምስረታ ይላል። እንግዲህ እዚህ ላይ ከመጀመሪያው ላይ እንደተገነዘብነው ለጀማሪዎች ማለት ጀማሪ መጀመሪያ ላይ ቃል እንግዲህ ፊደላቶችን 34ቱንም ካወቅነን በኋላ ወደ ጎን ሰባቱን በዋናነት ሰባቱን ማለት ነው ከውስብስብ ፊደላቶች ጋር 8ቱንም በደንብ አድርገን ካወቅነን በኋላ ከዛ እነዚያን ፊደላቶች ምን እናደርጋለን? እያገጣጠምን ቃልን መሰርትባቸዋለን ማለት ነው። እያገጣጠምን ቃልን መሰርትባቸዋለን። ቃል ምን ነው? ፊደላትን ከፊደላት አገጣጥመን አጣምረን ከሰዎች ጋር ሊያግባባን የሚችል ትርጉም ያለው ሊሆን የሚችል መሆን አለበትና ያንን ቃል ልንለው እንችላለን ማለት ነው። ስለዚህ ከዚህ ጋር እንደምትመለከቷቸው እነዚህ ቃል ናቸው፣ ከሰው ጋር ልንግባባባቸው የምንችል ነገር ግን ደግሞ ምንድናቸው? እነዚህ ፊደሎችን ከፊደሎች አጣምረን ነው እነዚህን ቃሎች የመሰረትናቸው ማለት ነው። እነዚህን ቃሎች የመሰረትናቸው። እሺ አሁን ምሳሌ ከዚህ ላይ ጠርሙስ አሁን እዚህ ላይ ጠ ሌላ ፊደል ነች፣ ር ሌላ ፊደል ነች፣ ሙ ሌላ ፊደል ነች፣ ስ ሌላ ፊደል ነች። ስለዚህ እነዚህን ፊደላቶች በማገጣጠም ፍቺ ያለው ወይም ትርጉም ያለው ወይም ደግሞ ከሰው ጋር ልንግባባበት የምንችል ነገር ቃል መስርተናል ማለት ነው። ምን ይላል ከዚህ ላይ? ጠርሙስ የሚል ቃል መስርተናል ማለት ነው። እሺ ተማሪ መጽሐፍ እርሳስ ሀገር ቀበሮ ድመት
እሺ ከዛ ጅብ 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 በሬ 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 ፍየል 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 ፍየል። እንግዲህ ከዚህ ላይ ተመልካቾቻችን እነዚህ ፊደላቶች መጀመሪያ የምናደርግ መሰላችሁ ቃል በምንመሰርትበት ጊዜ እንግዲህ ጀማሪዎች ለጀማሪዎች ተብሎ የቀረበ ስለሆነ እንግዲህ ከዚህ መጀመሪያ ላይ ጀማሪዎች ከሆነ ምን እናደርጋለን? እንዲሁ ቀጥታ ሙሉ ማንበብ ሳይሆን ይችኛዋ ፊደል ማነች ብለን መጀመሪያ ፊደሏን እንለያታለን። ቀጣዩስ ማነች ብለን እንለያለን። ቀጣዩስ ማነች እያለን እንለያለን። አሁን ምሳሌ እዚህ ፍየል ስንል የመጀመሪያው ፍ እንላለን። ከዚያ ል አወቅናቸው አይደል ሁሉንም። ከዚያ ፍየል ብለን አገጣጥመን እናነባለን። ይሄ ማለት ምንድነው? ቃል መሰረትነን ማለት ነው። ቃል መሰረትነን ማለት ነው። እሺ ጠረጴዛ 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 እንላለን። ከዛ ቤት 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 ዝናብ 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 መሬት 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 አፈር 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 አፈር። እንግዲህ እንደዚሁ በዚሁ መልኩ ቀርቦላችኋል። እንግዲህ ተመልካቾቻችን ከዚህ ላይ የምትመለከቱት ቃሎች ናቸው። እነዚህ ቃሎች ናቸው። እነዚህን ቃሎች ደግሞ እናደርጋቸዋለን ሐረግ እናደርጋቸዋለን ሐረግ እናደርጋቸዋለን። ምሳሌ ፍየል ዝናብ ፍየል ዝናብ ስንል ሙሉ ሐሳብ አልሰጠንም። ይሄ ምንድነው? ሐረግ ነው። ሐረግ